የስኳር ህመም ያለበት ሰው በደም ውስጥ ያለውን የስኳር መጠን መቆጣጠር ይኖርበታል። አንድ የስኳር ህመምተኛ በደም ውስጥ ከፍተኛ የስኳር መጠን ካለ ያ መልካም ዜና ነው ተብሎ መነገር አይችልም። በደማችን ውስጥ ያለውን የስኳር መጠን ለመቆጣጠር ደግሞ ዋነኛውና ትልቁ መንገድ የአመጋገብ ሁኔታችንን መቆጣጠር መቻላችን ነው። ጣፋጭነት ያላቸውን ነገሮች እየተውን አነስተኛ ስኳርን በውስጣቸው የያዙ ምግቦችን መመገብ ይኖርብናል። እንደ ድንች፣ እንደ ዳቦና ሌሎችም ከፍተኛ ስታርች ያላቸውን ምግቦችም ከገበታችን ላይ ገለል ለማድረግ ይኖርብናል። ነገር ግን አብዛኛው ሰው የማይረዳው አንድ ነገር አለ። ይሄም በደማችን ውስጥ ያለውን የስኳር መጠን ከፍ የሚያደርገው አመጋገባችን፣ በተለይም ደግሞ ከፍተኛ መጠን ያለው ስኳርን መመገባችን ብቻ አይደለም። ከዛ ይልቅ ግን በሕይወታችን ውስጥ በየቀኑ የምናደርጋቸው ነገር ግን ፈጽሞ የማናስተውላቸው በርካታ ነገሮች በደማችን ውስጥ ያለውን የስኳር መጠን ከፍ ሊያደርጉት ይችላሉ። እኛም በዛሬ ቪዲዮአችን አንድ ጉዳይን በደም ውስጥ ከሚገኝ የስኳር መጠን ጋር ተያይዞ ይዘንላችሁ ቀርበናል። በዛሬው ቪዲዮአችን ውስጥ በአንድ ሳምንት ውስጥ በሰውነታችን ውስጥ ያለውን የስኳር መጠን ልንቀንስባቸው የምንችላቸውን 10 መንገዶች ወደ እናንተ እናደርሳለን። እናንተም ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የመጀመሪያው ነገር በከፍተኛ ሁኔታ ውሃን መጠጣት ነው። ውሃ ዓለም ላይ ካሉ መጠጦች ሁሉ እጅግ በጣም ጤናማው መጠጥ ነው ይባላል። ውሃን በከፍተኛ ሁኔታ ብንጠጣ አያወፍረንም። ጎን ለጎን ደግሞ በሰውነታችን ውስጥ ያሉትን መጥፎ ነገሮች ጠራርጎ ያወጣልናል። ሰውነታችንም በሚገባው መንገድ ስራውን ወይም ተግባሩን እንዲያከናውን የውሃ ጥቅም እጅጉን ከፍ ያለ ነው። የስኳር ህመም ላለባቸው ሰዎችም በሰውነታቸው ውስጥ ያለውን ከፍተኛ የግሉኮስ መጠን ሰባብሮ የማውጣት አቅምን ውሃ መላበሱ ይነገራል። የስኳር ህመም ላለበት ብቻ ሰው ሳይሆን የስኳር ህመም ለሌለባቸው ሰዎችም ውሃን በብዛት የሚጠጡ ከሆነ ጤናቸውን የመጠበቅ ዕድላቸውን ከፍ ያደርገዋል። በቀን ውስጥ የሚያስፈልገን የውሃ መጠን በተለያዩ ምክንያቶች ሊለያይ ይችላል። እንደዛም ሆኖ ግን በአማካይ አንድ አዋቂ ሰው በቀን ውስጥ 2 ሊትር ውሃ መጠጣት እንዳለበት ይነገራል። በምንጠጣው ውሃ ውስጥ ግን ፈጽሞ ጣፋጭ ነገሮችን መጨመር የለብንም። ጣፋጭ ነገሮችን በምንጠጣው ውሃ ውስጥ የምንጨምር ከሆነ የውሃው ጥቅም እየቀነሰ ይመጣል። ከዛ ይልቅ እንደ ሎሚ ያሉ አስፈላጊ ንጥረ ነገሮችን በውሃችን ውስጥ ጨምረን ብንጠቀም ጥቅማቸው ከፍ እያለ ይሄዳል። ሌላኛው አስፈላጊ ነገር በቂ እረፍት ወይም መኝታን ማግኘት ነው። በቂ እንቅልፍ አለማግኘት በርካታ ችግሮችን በሰውነታችን ላይ ያመጣል። በቂ እንቅልፍ የማያገኝ ሰው ተደጋጋሚ ድካም ሊሰማው ይችላል። ስራውንም በአግባቡ የማከናወን ዕድሉ እጅጉን ዝቅ ያለ ነው። ነገሮች ላይም ትኩረት ላያደርግ ይችላል። ከዛ በተጨማሪ ግን በቂ እንቅልፍ የማያገኝ ሰው በደም ውስጥ ያለውን የስኳር መጠንም ከፍ እያደረገ መሆኑን መረዳት አለበት። አዋቂ ለሚባል ሰው በቀን ከ7 እስከ 9 ሰዓት የተመጣጠነ እንቅልፍ ማግኘት የሚችል ከሆነ በሕይወቱ ውስጥ የተሻለ ጤናን እያገኘ ነው ማለት ነው። በሕይወታችን ውስጥ በቂ እንቅልፍን እያገኘን ካልሆነ አሁኑኑ የእንቅልፍ ሰዓታችንን ማስተካከል ይኖርብናል። ምናልባት እንቅልፍ ቶሎ ላይወስደን ይችላል። ለዚህ ደግሞ በርካታ መንገዶችን ተጠቅመን የእንቅልፍ ሰዓታችንን ማሻሻል እንችላለን። ለምሳሌ ከእንቅልፍ አስቀድመን ሻወር መውሰድ ዋናውና ጠቃሚው ነገር ነው። ከዛ ባለፈ ኤሌክትሮኒክ ነገሮችን እንደ ስልክ፣ እንደ ቴሌቪዥንና ሌሎችም ከኤሌክትሮኒክ ጋር የሚያያዙ ነገሮችን ወደ አልጋችን ከመሄዳችን በፊት አስቀድመን ማቆም ይኖርብናል። መዝናናት ሌላኛው በደማችን ውስጥ ያለውን የስኳር መጠን ሊቀንስ የሚችል ጉዳይ ነው። በጣም ስንጨነቅና ራሳችንን ማዝናናት ሲያቅተን ሰውነታችን አላስፈላጊ ሆርሞኖችን ወደ ሰውነታችን ይለቃል። በዚህ ሰዓት ታዲያ እነዚህ ሆርሞኖች በሰውነታችን ውስጥ ያለውን የስኳር መጠን ከፍ እያደረጉ ይሄዳሉ። ለዚህም ሲባል ብዙ መጨነቅን አቁመን
የተወሰነም ቢሆን ራሳችንን ማዝናናት ይኖርብናል። የምንወዳቸውን ነገሮች ማድረግ፣ ከምንወዳቸው ሰዎች ጋር ጊዜን ማሳለፍ፣ ወጣ ብለን የተወሰነ ወክ ማድረግ፣ ከዛም ባለፈ ስፖርታዊ እንቅስቃሴን ማድረግ በራሱ አእምሯችን ከመጨናነቅ ነፃ እንዲሆንና ይበልጥ እየተዝናና እንዲሄድ የሚያደርገን ጉዳይ ነው። ብዙ የሚያጨናንቀን ድብርት ውስጥ የሚያስገባን ነገር ካለም አጠገባችን ያሉ ሰዎችን መጠየቅን መልመድ አለብን። ጭንቀትን ለሰው ማጋራት በራሱ ጤናማ እንድንሆንና ከጭንቀታችንም የተወሰነ የመገላገል ስሜት እንዲፈጥርልን ያደርጋል። በየቀኑ ስፖርታዊ እንቅስቃሴ ማድረግም በሰውነታችን ውስጥ ያለውን የስኳር መጠን እጅጉን ይቀንሳል። ስፖርት በራሱ ሰውነታችን ከሚፈለገው በላይ እንዳይወፍር ያደርገናል። ከዛ ባለፈ በሰውነታችን ውስጥ ያለውን የግሉኮስ መጠንም በስፖርታዊ እንቅስቃሴ እንድናቃጥል ያደርገናል። ማታ ማታ ላይም በቂ እንቅልፍን ለማግኘት ቀን ላይ ስፖርታዊ እንቅስቃሴን ማድረግ ለሰውነታችን ጠቃሚ ነው። ይህ ደግሞ ጎን ለጎን የስኳር መጠናችንን እንድንቆጣጠርና በደማችን ውስጥ ያለው የስኳር መጠንም ዝቅ እያለ እንዲሄድ ያደርገዋል። ስፖርታዊ እንቅስቃሴ ሲባል ግን ግዴታ ጂም መሄድ አሊያም ከቤት ወጥቶ ረዣዥም ሩጫዎችን ማድረግ ብቻ አይደለም። ከዛ ይልቅ በቤት ውስጥ ትንንሽ የሚባሉ እንቅስቃሴዎችን ማድረግ ይቻላል። የቤት ውስጥ ስራዎችን መስራት፣ ከቤተሰቦቻችን ጋር ከግቢ ውጭ ወጣ ብለን ወክ ማድረግ። እነዚህ እንቅስቃሴዎችን በየቀኑ የምንተገብር ከሆነ ሰውነታችን በቂ እንቅስቃሴን አግኝቷል ማለት ይቻላል። ማግኒዥየምና ክሮሚየም የተባሉ ንጥረ ነገሮችን በብዛት መውሰድም በሰውነታችን ውስጥ ያለውን የስኳር መጠን ዝቅ እያደረገው ይሄዳል። እነዚህን ሁለት ንጥረ ነገሮች መውሰድ በሰውነታችን ውስጥ በተለይም በደማችን ውስጥ ያለውን የስኳር መጠን ዝቅ የሚያደርግ ሲሆን፣ በተቃራኒው ደግሞ የማግኒዥየምና የክሮሚየም በሰውነታችን ውስጥ አለመኖር ለስኳር በሽታ የመጋለጥ ዕድላችንን ከፍ ያደርገዋል። ቅጠላ ቅጠሎችን በመመገብ ሙዝን የመሳሰሉ ምግቦችን በየቀኑ በመውሰድ የማግኒዥየምና የክሮሚየም መጠኑን በሰውነታችን ውስጥ መጨመር እንችላለን። የአሳ ምርቶችም ቢሆኑ የማግኒዥየምና የክሮሚየም ዋነኛ መገኛ ናቸው። እነዚህም ምግቦች የማናገኝ ከሆነ ደግሞ የማግኒዥየምና ክሮሚየም ንጥረ ነገሮችን ከፋርማሲ በመግዛትም መጠቀም እንችላለን። አፕልን ከሎሚ ጋር ቀላቅሎ መጠቀምም በደማችን ውስጥ ያለውን የስኳር መጠን ዝቅ እንደሚያደርገው ይነገራል። ጠዋት ላይ አፕላችንን በጁስ መልክ ካዘጋጀን በኋላ የተወሰነ ማንኪያ ሎሚ ጠብ አድርገንበት ብንጠቀመው በደማችን ውስጥ ያለው የስኳር መጠን እየቀነሰ ይሄዳል። የተለያዩ አትክልቶችን ስንመገብም አፕልና ሎሚን በመቀላቀል ምግባችንን ጣፋጭ ማድረግ እንችላለን። ፊኑ ግሪክ የተባለውን እጽዋት በመጠቀምም በደማችን ውስጥ ያለውን የስኳር መጠን መቀነስ እንችላለን። ይህን ንጥረ ነገር በቀላሉ ማግኘት የምንችል ከሆነ ከምግባችን ጋር በመቀላቀል ልንጠቀመው እንችላለን። ይህ ንጥረ ነገር ታዲያ ለበርካታ ዓመታት የተለያዩ በሽታዎችን ለማከም የተለያዩ ሀገራት ዜጎች ሲጠቀሙበት የነበረ እጅግ የታወቀ እጽዋት ነው። በደማችን ውስጥ ያለው የስኳር መጠን ከፍ እያለ የሚሄድ ከሆነ ሰውነታችን ከፍተኛ የፋይበር ችግርም ሊኖርበት ስለሚችል የፋይበር አጠቃቀማችንንም ከፍ ማድረግ ይኖርብናል። የስኳር ህመም ላለባቸው አሊያም ደግሞ ለስኳር ህመም ተጋላጭ ለሆኑ ሰዎች የሚሰጣቸው አንድ ትዕዛዝ አለ። ይህ ትዕዛዝም የፋይበር አጠቃቀማቸውን ከፍ አድርጉ የሚል ምክር ነው። ፋይበርን ደጋግመን የምንጠቀም ከሆነ በሰውነታችን ውስጥ ያለው የግሉኮስ መጠን እየቀነሰ ይሄዳል። ሰውነታችን ምግብ ለመፍጨት የሚወስደውንም ጊዜ እየቀነሰ እንዲሄድ ያደርገዋል። ፋይበርን በበርካታ የምግብ አይነቶች ውስጥ ልናገኝ እንችላለን። ይበልጥ ግን አትክልትና ፍራፍሬን ደጋግመን የምንመገብ ከሆነ በሰውነታችን ውስጥ የምናገኘውን የፋይበር መጠን ከፍ የማድረግ ዕድል አለን። የካርብ አጠቃቀማችንንም ልንቆጣጠረው ይገባል። ካርብ የሚባሉት እንደ ዳቦ፣ ጣፋጭ ነገሮችና ሌሎችም በፋብሪካ ውስጥ አልፈው
በሱቆች ላይ የምናገኛቸው ምግቦች ማለት ነው። እነዚህ ምግቦች ወደ ሰውነታችን በተደጋጋሚ የሚገቡ ከሆነ ውፍረት እንድንጨምር ያደርገናል። ከዛ ጎን ለጎንም በሰውነታችን ውስጥ በተለይም በደማችን ውስጥ ያለው የስኳር መጠን ከፍ እንዲል ያደርጋሉ። ስለዚህ የካርብ አጠቃቀማችንን መቆጣጠር ሌላኛው በደማችን ውስጥ ያለውን የስኳር መጠን ለመቆጣጠር የሚረዳን ዘዴ ነው። የሰውነት ክብደትን መቀነስ በራሱ በደማችን ውስጥ ያለውን የስኳር መጠን እንድንቆጣጠር ያደርገናል። ስለዚህ ከላይ ያነሳናቸውን ዋና ዋና ተግባራት የምንፈጽም ከሆነ በአንድ ሳምንት ውስጥ በደማችን ውስጥ ያለው የስኳር መጠን መቀነሱን ልንገነዘብ እንችላለን።